ይኸውልሽ ኖ የሱ ሲም ነው። እንዴት መሰለሽ ዩቲዩብ የከፈትኩት ያኔ ድንገት ነው ማለት እንደዚህ ትልቅ ይሆናል ብዬ አላሰብኩም ነበር። እኔ አራስ ነበርኩኝ ገባሽ? እና እኔ በሰዓቱ ምንም አይነት ሲምም ስልክም አልነበረኝም። እሱ ነበር ሲሙን ያወጣልኝ እና ለዛ ነው እንጂ እኔ እኮ በራሴ ስም ያወጣው ሲም ቢሆን ሄሊ ሄጄ አስወጣ ነበር። እሱ ስም ከወጣማ የር ንብረትነቱ የራሱ ነው፣ በጸባይ ነው የሚጠጨው። ይሄ ቻናሉ ያድጋል ብዬ አላሰብኩም። እንደዛ ከሆነ በስሙ ስለሆነ ሴም ካርዱ በሽምግልና በጸባይ ነው የሚጠየቀው። ያድጋልም ብሎ ማሰብ አሁን ለምሳሌ ቴንኪዩ ያድጋል ብለዋል ማሰብ ምናምን ሳይሆን አሁን ለምሳሌ እንደዚህ ብልሽ እንለያያለን ምናምን ብልሽ አታስቢም ማለት አሁን ለምሳሌ እኛ በዛን ሰዓት ልጅ የወለድኩ ሰዓት ነኝ። ስለ ልጄ ወይ ስለ ሁለታችን አብሮነት ቀጣይ ምን እንደምናደርግ ምናምን ነው እንጂ እኔ የብቻዬ ብዬ የማስበው ነገር የለም። ገባሽ? የሁለታችን ነገር የእሱ ማለት የኔ ነው፣ የኔ ማለት የሱ ነው። ሶ እንደዚህ አይነት ነገር ይፈጠራልን ብዬ ስላላሰብኩኝ ነው። እሺ እንግዲህ ሼር አድርጉለትና እስኪ በጸባይ ልጠይቅላት ሽምግልና እንጂ በሴም ካርዱ በስሙ ከሆነ ምንም ማድረግ አይቻልም። እንግዲህ በጸባይ ተጠይቆ ካልሰጠ በስሟ ቢሆን ኖሮ በህግ ትጠይቅ ነበረ፣ ግን በስሙ አይደለም፣ በስሙ ነው። ስለዚህ ቢሆንማ እኔም በመታወቂያ ማውጣት እኮ ገባኝ እኮ ሌሎቹም እንዲማሩበት ሌላ ጊዜ አርቃችሁ አስቡ። ሁላችንም ለእያንዳንዳችን መታወቂያ በባሌ ፓስፖርት እኔ በረራ ማድረግ አልችልም። በባሌ ፓስፖርት እኔ መሳፈር እችላለሁ? አልችልም አይደል? እኔ ለራሴ ፓስፖርት የኖረበት ባሌ ለራሱ ፓስፖርት